የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ከ130 ሺህ በላይ ተወካዮችን ያሳተፈ የምክክር መድረክ በ11 ክልሎችና 2 ከተማ አስተዳደሮች አካሂዷል። በምክክር ሂደቱ ተሳታፊ ከሆኑ ተቋማት መካከል የተፎካካሪ ፓርቲዎች የሚገኙበት ሲሆን በሂደቱ እምነት ኖሯቸው እየተሳተፉ የሚገኙ ፓርቲዎች ቁጥር እየጨመረ መምጣቱን ኮሚሽነር ዶክተር ዮናስ አዳዬ ተናግረው አሁን ላይ ከ50 በላይ መድረሳቸውን ጠቁመዋል። ለዋናው ሀገራዊ ጉባኤ አጀንዳ የማሰባሰብ ሂደት ላይ ሁሉንም አሳታፊ ለማድረግ እየሞከርኩ ነው ያለው ኮሚሽኑ በጫካም ሆነ በእስር ላይ የሚገኙትን አጀንዳቸውን እንዲያስገቡ የተለያዩ ጥረቶች መደረጋቸውን ነው ኮሚሽነር ዶክተር ዮናስ አዳዬ ከጣቢያችን ጋር ባደረጉት ቆይታ የተናገሩት። መሳሪያዎቻቸውን እንደያዙ ተወካዮቻቸውን እንደልኩ በተለያዩ መንገዶች መልእክት እያስተላለፍን እንገኛለን። ይህንን በይፋ ለክልሉ መንግስት፣ ለሀገር አቀፍ መንግስት አቅርበናል እንዲመጡልን። ሲመጡ ደግሞ ዋስትናም ጥላም ከለላም እንዲኖራቸውም ጭምር ጠይቀናል። በማረሚያ ቤት የሚገኙ ወገኖቻችንም በህግ አግባብ የኢትዮጵያን ህግ በተከተለ ምክንያቱም ሁላችንም ከህግ በታች ነን። ስለዚህ ህግ በተከተለ ስነ ስርዓት በተከተለ ታስሮ የሚገኙ ወገኖቻችን እንደው ለምክክሩ ሲባል በመንግስት ወደ ሰፊነት ይቅርታም ተደርጎላቸው ወደ ምክክሩ እንዲመጡ መጥተውም ደግሞ አጀንዳቸውን እንዲሰጡ ጥያቄ አቅርበናል። ጥያቄያችንም ይቀጥላል እስኪፈቱ ድረስ እስክናያቸው ድረስ። ነገር ግን በተመሳሳይ ደግሞ ሀሳቦቻቸው እንዲወከል ከማህበረሰቡ ክፍል ከምሁራን ከሲቪክ ማህበራት ሀሳቦቻቸውን እያገኘን እንገኛለን። ምሁራን በተለይ ብዙውን ጊዜ በየቦታው እየሰበሰብናቸው ከነሱም ሀሳባቸው ወደ በማረሚያ ቤት የሚገኙት የሚሆን በጫካ ውስጥ የሚገኙት ጥያቄዎቻቸውን በተመለከተ ወክለናል ከሚሉት ማህበረሰብም ጭምር ከሀገር ሽማግሌዎችም ከሃይማኖት መሪዎችም ሀሳቦቻቸውን እያገኘን ነው በአሁኑ ሰዓት ያለ ነው። በተጨማሪ ደግሞ እነዚህ የኛ ወኪሎች ናቸው ብሎ የሚልኳቸውንም እየጠበቅን ያለ ነው። እስካሁን ድረስ በምክክር ሂደቱ ላይ ያልተሳተፉ ቡድኖች እድሉን ሊያሳልፉ እንደማይገባው የሚገልጹት የምክክር ሂደቱ ላይ የተሳተፉ የማህበረሰብ ክፍል ተወካዮች በዋናው ሀገራዊ ጉባኤ ላይ በመሳተፍ ለሰላም መስፈን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ከዚህ በላይ መላእክት መጥቶኛል ወይም መላእክት መጥተው ያወያዩናል ብዬ አላስብም። ይሄ ምክክር መድረክ ከህፃን እስከ ሽማግሌ ከሃይማኖት አባት እስከ ሴቶች ድረስ ተፈልጎ በየሀገሩ አለ የሚባል ሰው ይሰማል ተብሎ የተባለ ሰው ነው መጥቶ ላይ ተገንቶ እየመከረ ያለ። በዚህ ላይ አለመገኘታቸው ስህተት ነው ብዬ ማስብ። ይሄን አውቀው መጥተው መምከር አለባቸው። ፍርሃት ሊኖር ይችላል። መንግስት ይሄን ያደርጋል ግን ይሄ ሁላ ሰው ዋስትናቸው ነው። ምክንያት የነሱን ሀሳብ የነሱን ቃል ያስተላልፋል ሌላ አይደለም። የሚፈልጉትን ህዝብ የሚፈልገው ለህዝብ ነው ብለው የወጡበትን ሲንከባለል የኖረ ጥያቄ ይዞ መጥቶ ነው የገለጸና ባለመምጣታቸው ተሰምቶናል። ግን ለወደፊትም ቢሆን ሌላ መድረክ ምሳሌ አዲስ አበባ ላይ መድረክ አለ። በዛ ደግሞ ተወኪሎቻቸው ልከው ቢገኙ ደስ ይለኛል። የሀገር ሰላም እንዲሆን ከታሰበ ለሀገር እንታገላለን የሚል ሰው መሆን ያለበት ይሄ ነው። ይሄን የምክክር መድረክ መራቅ የለባቸው። ይሄ እውቀት እንዳይበርድ የሚፈልጉ አሉ፣ ነጋዴዎች አሉ፣ የወሬ ነጋዴዎች፣ የቢዝነስ ነጋዴዎች፣ የፖለቲካ ነጋዴዎች ስላሉ ህብረተሰቡ የእነዚህን ጋብ ማለት አለበት። በጫካም ያሉት ወገኖቻችን እንደገና በውስጣቸው ያሉትን የወሬና የፖለቲካ ነጋዴዎችን ቆም ብለው አስበው ከወንድሞቻቸው ጋር ከመጋደል እና ከመሳደድ አሰብ አድርገው ቆም ብለው የህብረተሰባቸውን ስቆቃ አስበው ወደ ሰላም ቢመጡ የተሻለ ይመስለኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሎች እያከናወነ የሚገኘው የአጀንዳ ማሰባሰብና ልየታ የምክክር ምዕራፍ ሊያጠናቀቅ የትግራይ ክልል ብቻ ይቀረዋል። በክልሉ የሚደረገውን የአጀንዳ ልየታ ምዕራፍ ለማከናወን አስቻይ ሁኔታዎች እየተፈጠሩ ይገኛሉ ያሉት ኮሚሽነር ዮናስ ምክክር ለማካሄድ ሂደቶች መጀመራቸውን ተናግረዋል። ለዋናው ጉባኤ ግብአት እንዲሆን ጥረት እናደርጋለን። ጊዜውን ኤግዛክትሊ እንዳልከው መገመት አስቸጋሪ ነው። አንድ ነገር ግን እርግጠኛ ነኝ፣ ስነ ልቦናችን በጣም ዝግጅት አድርገናል። 2-3 ጊዜ ትግራይ ሄደናል። ቀደም ሲል ከነበሩ አመራር ፕሬዝዳንት መካቶ ከክቡራቱ ጌታቸው ረዳም ጋር ተነጋግረን እሳቸውን ቢሮአችን ድረስ ጠርተናቸዋል። እንደገና ከምሁራንም ጋር ግንኙነት ስብሰባ አድርገናል እና በአጠቃላይ ምቹ ሁኔታዎች ቀስ በቀስ የተፈጠሩ እየሄዱ እንዳሉ እናውቃለን። የኢፌዴሪ የህዝብ ተወካዮች ምክር ቤት የካቲት 11 2017 ባካሄደው አንደኛ አስቸኳይ ስብሰባ የምክክር ኮሚሽኑ ቀሪ ስራዎቹን እንዲያጠናቅቅ የ1 ዓመት ተጨማሪ ጊዜ መፍቀዱ አይዘነጋም።